ልዩ ትኩረቱን በሳይንስና ቴክኖሎጂ ላይ በማድረግ ከሀገራዊ አጠቃላይ ልማት ጋር በተናበበ መልኩ እያስተማረ የሚገኘው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዛሬ ያስተማራቸውን ተማሪዎች አስመርቋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በምረቃት ስነ ስርዓቱ ላይ በመገኘት መልእክት አስተላልፈዋል። በመልእክታቸውም የዚህ ዘመን ትምህርት ዓላማ ከጊዜው ሁኔታ ጋር የተናበበና ዓለም አቀፍ ተወዳዳሪ የሚያደርግ ጥናትና ምርምሮችን ማስፋት መሆኑን ጠቅሰዋል። የግብርና ምርታማነትን ከማሳደግ ከታዳሽ ኃይል ማስፋፋት፣ ከጤና ስርዓት ማጠናከር፣ ከአካባቢ ጥበቃና ከስራ ዕድል ፈጠራ አንጻር ለማሳካት ሳይንስና ቴክኖሎጂ ወሳኝ መሆናቸውን ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ተግባር ከኢትዮጵያ ልማት አጀንዳዎች ጋር በማነጻጸርም ገልጸዋል። ሀገራችን ኢትዮጵያ ትልቁ ሀብቷ ህዝቧ ነው። በተለይም ወጣትና የተማረ ትውልድ በሀገሪቱ ዕጣ ፈንታ ላይ ጉልህ ሚና እንዳለው እሙን ነው። መንግስታችን ያስቀመጠውን የልማት አቅጣጫ ለማሳካት በቀረጸው የትምህርት ፖሊሲ በመታገዝ ብቃት ያለው የፈጠራ ክህሎት የተላበሰና ምርታማ የሰው ኃይል ለመገንባት በትጋት እየሰራ ይገኛል። በዚህ ረገድ እንደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያሉ ተቋማት ትውልድን በእውቀት በክህሎትና በስነ ምግባር በማነጽ ለሀገራዊ አህጉራዊ ብሎም ዓለም አቀፍ ሁለንተናዊ እድገትና ልማት የሚያበረክቱ ባለሙያዎችን በማፍራት ረገድ ልዩና ወሳኝ ሚና አላቸው። ተመራቂ ተማሪዎች ያለባቸውን ኃላፊነት ከግል ሕይወታቸው በተሻገረ ለኢትዮጵያ ልማት መትጋት መሆኑንም አሳስበዋል። የቀደመውን ትውልድ ስራ ከዛሬ በማስተሳሰርም መልእክታቸውን አስተላልፈዋል። የትናንትናዋ ኢትዮጵያ እስከዚህ ድረስ መጣለች። የምትችለውን ሰርታለች፣ ባልቻለችበት ደግሞ ደክማ ታይታለች። ከዚህ በኋላ ያለችው ኢትዮጵያ ደግሞ በእናንተ ትከሻ ላይ ቆማለች። ከተቆጫችሁ፣ ከለፋችሁ፣ ከሰራችሁ፣ ከተመራመራችሁና ከፈጠራችሁ ኢትዮጵያን ታላቅና የበለጸገች ሀገር ታደርጓታላችሁ። ከተኛችሁ፣ ከሰነፋችሁ፣ ከደከማችሁና ጥገኛ ከሆናችሁ ደግሞ ከተቀበላችኋት የባሰች ኢትዮጵያን ትፈጥራላችሁ። እነሆ መንገዱ ተጠርጓል። እነሆ ተምራችሁ ተመርቃቸዋል። ተመራቂዎቹ በቀጣይ አዲስ ምዕራፍ ይጀምራሉ። የኢትዮጵያም የልማት ጉዞ የሚያጋጥሙ እንቅፋቶችን በመሻገር እየተከናወነ ያለ በመሆኑ አዲሱን የህይወት ምዕራፍ በማስተዋል እንዲራመዱ ምክትል ጠቅላይ ሚኒስትሩ አሳስበዋል። ኢትዮጵያን ተረክባቸዋል። አውርቶ አደሮችን አትከተሉ። ለጠልፎ በኪሴዎች ትኩረታችሁን አትስጡ። ለሰርቆ አደሮች ጆሮአችሁን አታዘንብሉ። ከጠቅላዮችም ከከፋፋዮችም ጋር ህብረት አይኑራችሁ። ተማሩ፣ ህዝባችሁን ቀይሩ። ተመራቂዎቹ የሳይንስና ቴክኖሎጂ ዩኒቨርሲቲ ተመራቂዎች እንደመሆናቸው በዚህ የዲጂታል ትራንስፎርሜሽን ሂደት ውስጥ ንቁ ተሳታፊ እንዲሆኑና ለኢትዮጵያ ልማት የድርሻቸው እንዲወጡም አሳስበዋል። ኢትዮጵያ በአሁኑ ወቅት የሚያስፈልጓት ቴክኖሎጂ ተጠቃሚዎች ብቻ ሳይሆኑ የሀገርና የዓለምን ችግር ሊፈቱ የሚችሉ የቴክኖሎጂ ፈጣሪዎች፣ ባለ ራዕይ ተመራማሪዎችና ስራ ፈጣሪዎች ጭምር ናቸው። ከዚህ በፊት በዓለም ቴክኖሎጂ መድረክ ቦታ ያልነበራቸው ህዝቦችና ሀገሮች አሁን በዘርፉ የዓለም መሪዎች እየሆኑ ይገኛሉ። ወጣቶቻቸው በቁጭትና በልህ ተነሳስተው በሚፈጥሯቸው አዳዲስ ነገሮች የተነሳ አንዳንድ ያልተጠበቁ ሀገሮች ተአምር እየሰሩ ይገኛሉ። እናንተም የእነርሱን አርአያ እንድትከተሉ የተማራችሁት ትምህርት ይስባችኋል፣ ያስገድዳችኋልም። ለተመራቂዎቹ ያላቸውን መልካም ምኞት ተናግረዋል። መንግስት በቀጣይ ተመራቂዎችን በተመለከተ ያለውን እቅድም አብራርተዋል። በሶስት መንገድ ከጎናችሁ መሆኑን ላበስርላችሁ እፈልጋለሁ። የመጀመሪያው እናንተን የሳይንስና የቴክኖሎጂ ባለሙያዎችን በዘርፉ በሚፈጠሩ ቦታዎች አወዳድሮ በመቅጠርና በማሰማራት፣ ሁለተኛው ደግሞ ስራ ፈጣሪዎችንና ተመራማሪዎችን ሁለንተናዊ በሆነ መንገድ በመደገፍ፣ ሶስተኛው በፖሊሲ በህግና በአሰራር ሳይንስና ቴክኖሎጂን እንዲሁም ሳይንቲስቶችንና ቴክኖሎጂስቶችን በመደገፍ ነው። ይህንን ለማድረግ መንግስት አቅሙም ፍላጎቱም እንዳለው ለዘርፉ በሰጠው ትኩረት እያያችሁ ትገኛላችሁ። ዲጂታል መታወቂያ፣ መሶብ የአንድ ማዕከል አገልግሎት፣ ዲጂታል የፋይናንስ ስርዓት፣ ዲጂታል የሰነድ ስርዓት፣
ሰው ሰራሽ አስተውሎት፣ ዲጂታል ካርታ ወዘተ መስፋፋታቸው የመንግስትን አቅምና አቋም የሚያሳዩ ናቸው። በቀጣይ በምትሰማሩበት የስራና የህይወት መስክ ሁሉ ስኬትና መልካም እድል እንዲገጥማችሁ እየተመኘሁ በድጋሜ እንኳን ደስ አላችሁ።